በቀል ማለት ይሄ ነው። ከኔ አርሰናል ተማር፣ ከኔ ቡድን ተማረ። መበቀል ማለት ምን እንደሆነ ይኸውልህ አስገብቼ እኔ ለበለብኩልህ። ምድረ ቋጣሪ በሙላ ተሰብስበ አፍን ከፍተ ከዋንጫው አርሰናልን ሊያርቅልኝ ይሄ ቡድን ተዘጋጅቷል ብለህ አፈፍ ብለህ ስትቀመጥ ወሽመጥህን ቆረጥኩልህ አይደል? እንዲህ ነው ወሽመጥ የሚበጠስ ቡድን ያለኝ። ወሽመጥህን ነው ዛሬ እንዲህ በጠስ ያረኩልህ አዳሚ። ዝም አትልም ወይ? ሳታውቀኝ አትናቀኝ። አታቀኝም። ሳታውቁ ሰው አትናቁ። ይሄ ቡድንን አታውቀውም። ቪላል ከኔ ጋር ለዋንጫ ሊፎካከር አይችልም። ከኔ ጋር እየተፎካከረኝ ያለው ጉዳት ነው ከኔ ቡድን ጋር እየተፎካከረ ያለው እንጂ ሲቲ የምትለው ቡድን ራሱ ከኔ ቲም ጋር ሊወዳደር አይችልም። እናቱ የወለደችው ቡድን ፕሪሚየር ሊጉ ላይ ከኔ ቡድን ጋር ሊወዳደር አይችልም። እሺ ዝም ትላለህ ምድረ ቋጣሪ። እስቲ አሁን ምን እንደምታወሩ ሰማለሁ። ዝም አትልም ትላለህ። አፍህን አዘጋለሁ። መለሳሉ። ሼር ኮፒ ሊንክ አድርግና አዳርስልኝ ለምድረ ወያላ ቋጣሪ በሙሉ ጀማው ቫይራል ወጥቶ እንዳገኘኝ ቪዲዮ ነግሬሃለሁ። ካሞን ጋነርስ ካሞን ገባ። ማንም ሰው ከዚህ በኋላ ስለዚህ ቲም እንዳትወሩ። ምን ብያችሁ ነበረ? ሜዳችን ላይ ጠርተን 3 እና ከዛ በል ጥፍጥፍ። ይሄ ነው 11 ጨዋታ ያሸንፈው ቲም። ይሄ ነው እንዳለ ያገኘውን ቲም እየጠፈጠፈ የነበረው። 4-1 ይዤ ሜዳዬ ላይ ዋንጫ እንዳትጫወት፣ ሁለተኛ ዋንጫ ፉክክር የሚባል ነገር የለም ብዬ ጥፍጥፍ። ምን አይነት ጨዋታ ነው ይጫወት ነው? ማን ጋብርኤል ቲማችን ውስጥ ካለ እኛ ማንም አያሸንፈም። አሁን ገባኝ እኮ። ምንድነው ኮርናውን ይበረዋል፣ እዛ ሲመታብን በቴስት ይወጣል። ምን ባትማነ ምንድነ ጋብርኤል ጀሱስ ተቀይሮ ገባ። ጥቅልል ኤፍ ምናምን። ዛሬ እኮ ህልም ነው ያየነው። ህልም ነው የሚመስለው። ኦዴጋርድ ምን አይነት ፓስ ነው የሚያደርገው? ትሮሳርድ ለአይን ምን አይነት ጨዋታ ነው የሚጫወቱ? ትሮሳርድ እኔ እናቴ ትሙት ትችላለህ በክርስቶስ። ዴክላን ራይስን ገልብጠን የምርጡን ተጫዋቻችንን ምርጡን ተጫዋች ገልብጠን ማለት ነው አራት ነው ያሸከምንሽ። ከዚህ በኋላ ማለት ነው ዋንጫ አርሰናል ካራክተር ይለው እንዳትል። ቋጣሪ እስከ 7 ሰዓት ካያ ድረስ እዚህ ቁጭ ብለህ ታያለህ። ቋጣሪ ነህ፣ ትተኛለህ። ቪላ ማን ነው ለመድፍ ለተኩስ ልውውጥ ቢላ ይዛ መጣች። አጋየናታ አባቴ 4 አንዱ ራሱ የገባው ጋብርኤል ከወጣ በኋላ ነው። ዳቪድ ራያ ለክሊንሺት ያለህ ጥማት ምን አይነት ጎል ያዳንከው! 4 አጋየናት እኮ ማን አዳሜ እኛ ጋር ተቋጥራለሽ። ነገርኳችሁ ከጌሙ በፊት ምን አለ በለኝ። አሳምነን 5 ፖይንትስ ክሊር ይላል። ምን ልበል ውሽ እንዴት የሚያረካ ቪክትሪ ነበረ። ትሮሳርድና ጋብርኤል ጄሱስ አንድ አይነት ጎልማ የደውል ምልክት ጊዮከሬዝ ተደረገለት። እኛ ምን አገባን እስካሸነፍን ድረስ። ጊዮከሬዝ ምናምን ብላችሁ ሙድ እንዳትይዙ። በራሱ ብር ነው የመጣው። እንደፈለገ ይጮት በራሱ ብር ነው የመጣው። እኛ 3 ነጥብ ነው የሚያሳስበው። ዛሬ ደግሞ 3 ነጥብ ብቻ ሳይሆን አሳማኝ 3 ነጥብ። አንድ ቅሬታ ብቻ ነው ያለው። እንዴት አባታችን ነው ኦንጎል ያላገባ ነው? ኦንጎል ማግባት ነበረብን እኮ። የት ሄደ ኦንጎሉ? አርቴታ እና ኤዜ ለምን አልገባም? አርሰናል ደጋፊ እኮ ችግር አጣም ገባ አይደል? 4-1 አሸንፈን ራሱ አንድ ጎል ለምን ገባብን? ኤዜ ለምን አልተጫወተም? ኦንጎል ለምን አላገባንም? ይሄ ሁሉ ያቃጥላል። እዛ ቤት አቻ ያኮራቸዋል በእርግጠኝነት ቆይ እነሱን እንውጋቸው እስቲ። ከሞን ዩ ገመርስ የበቀል ስሙ ዛሬ ተቀየረ። የማድሪዱ ጊዜ ዳግም ተዘከረ። ሪቬንጅ በአርሰናል ይሄው ተሰየመ። በልልኝ አንተ። ምን ብያችሁ ነበር? በቀል እንዴት እንደሆነ እናሳያችኋለን አላልኩም ወይ? ለምንድን ነው የማታምኑኝ? በቀል በሌሊት በቀል ገነርስ በሌሊት በቀል 10 ጨዋታ ያላሸነፈው በ4 ጎል ተረመረመ። የኔ ክለብ ይሄ ነው። እሺ የኔ ክለብ ይሄ ነው። ይቆያል እንጂ በቀሉን ሳይመልስ አይተኛም። አንበሳ ክለብ እንደዚህ ነው። አንበሳ ክለብ እንደዚህ ነው። ሌላው አጥቂ እኮ ሊያገባ ስንት ይፈጅበታል? የኔ አጥቂ ከጉዳት መጥቶ 1 ደቂቃ ነው የበቃው። 1 ደቂቃ ነው የበቃው ማንነቱን ሊያሳይ። ወይኔ በኢየሱስ ገነርስ እንችላለን። ግባ። እርግጥ ነው ፈርስት ሃፍ ላይ ትንሽ ጨንቆን ነበር። በቃ ጎሎች ማግባት ነበረብን ምናምን በሜሪኒው በጣም ተናደናል። ግን ሰከንድ ሃፍ ላይ በቃ የበቀሉን አርሰናል ነው ያየነው። ምን ያክል 3 ነጥብ እንደሚፈልግ ካስቶን ቪላ ሊያውም በሜዳው ምን ያክል በቀል እንደሚፈልግ ነው ያየነውና ዋራ እንችላለን። እኔ ማጋሌሽ ትሮሳርድ ነው ያላቅም። በቃ ማንን ጎበዝ ብዬ ማንን እንደምተው ምንም ነው ማላቀው። ገነርስ ምንም ነው ማላቀው። ነገ በደንብ በሰፊው የምናወራበት ኮንግራ ገነርስ። ይሄ ነው ማይ ሪቬንጅ። መድፍ ነው ብለው ሚሳኤል ይዘው ገቡ አይደል? ደብቀው ምሮ ሚሳኤል ነው ኒውክሌር ነው ምናምን ምንድነው? ሲጀምር እግር ኳስ
ፈርስት ሃፍ ብቻ ነው መሆን ያለበት። ሰከንድ ሃፍ ምንድነው? አስቶን ቪላ አፍልቶ ነበር ሲጀመር። ይበል የራስ ጉዳይ ነው። እኔስ ቀይሬ አንዳቸው አውጥቻለሁ ያኛውን። የኛ ስራ ነገ ይቀጥላል ማለት ነው። ቋጠሩ ራሱ ማይምጭ እንዴት ነው 4 ምናምን ገብተህ አውጣው አርሰናል ይሄ ነው አርሰናል ምድረ ቋጣሪ ምድረ ፎቃቃ እናንተ ጉደኞች ያላሳያችሁን የለም እኮ አርሰናል ይሄ ነው። ይሄ ጠንቋይ የተርመጠመጠ ልክስክስ ቡድን ዋጋህን አገኘ። Our number 6 is the king of Brazil. The king is back. ማርቲን ኦዴጋርድ ምን አይነት ፐርፎርማንስ ነው? ኦዴጋርድን አግኝተነዋል ጋይስ እመኑኝ። ማርቲን ኦዴጋርድ ምን አይነት አሲስትን ያረከው? ምን አይነት ስንጠቃ ነው ለማርቲን ዙቢሜንዲ ያረከው? ትችላለህ። ታቺዎች ባለፈውም ነግሬያችሁ ነበር። ለፍልፉ አሁንም ለፍልፍ ያሳያል እሱ። ቪላ ምን ተባብለን ነበር? አቀበልሽልሽ አይደል? ጠማማ የሆነ ሌሊት ፉቃቃው እያሉት እንዴት እንዳስጠላችሁኝ ገብርኤልን። ምን አለ ቪላ እንኳን እንደው የሆነ ነገር ፈጥራ እንደው 4 አገባሽ። ይህ ጨዋታ በእያለ እንደምታሸንፉ ያስታውቅ ነበር። እኔ ከጨዋታ በፊት ራሱ ዲክላን ራይስም ሳይኖር አርሰናል የሚያሸንፍ ይመስለኛል ብዬ ነበረ። ማለት አስቶን ቪላ ኡናይ ኤምሪ እዚህ ድረስ ይዟቸው በመምጣቱ በጣም ሊመሰገን ይገባል። ግን ይሄ ቦታ ይገባቸዋል ብዬ አላስብም። አንደኛ 11 ጨዋታ አብዛኛው የሆነ አንዳንድ ጨዋታ በበለው ነው እንጂ ያሸነፉት የምር ዲዘርቭ ያደርጋሉ ብዬ አላስብም። ፕላስ የስኳድ ዴፕዝ ያን ያክል የላቸውም እና በጣም በተደጋጋሚ ጨዋታ የተዳከሙ ነበሩ። ያለፉትን ጨዋታዎች ራሱ ካየን በጣም ዝለው ነበረ። ወሳኝ ተጫዋቾቻቸውን እነ ካማራና ካሽንም ማተው ነበር። ብቻ ጨዋታው ያስታውቅ ነበር። አሁን አርሰናል ገረሰሳቸው። ከዚህ በኋላ ዝም ብላችሁ ተመልከቱ። አቋማቸው እየወረደ ነው የሚመጣው። ይሄን ቦታ ዲዘርቭ ያደርጋሉ ብዬ አላስብም። የአርሰናልን ጥንካሬ ግን እንዳለ ነው። በደንብ ካለፉት ዓመታት ስህተቱ በጣም ተምሮ የመጣ ነበር። ፈርስት ሃፍ ትንሽ ያስፈራ ነበር፣ ገግሞ ነበረ ቪላዎች። ሰከንድ ሃፍ ግን በቃ ቢግ ጋቢ እንደመጣ በቴስታ የአስቶን ቪላዎችን ዲፌንስን ጭምር ነው በቃ ሄዲንግ የሰበረው። ተጎርቶ ድግ ወጥቷል። ያሳዝናል። ቀጣይ ራይስ እና ጋቢ የማይገቡ ከሆነ ከባድ ነው ማለት ነው። የዲክላን ራይስን አለመኖር ግን በደንብ በቃ መጠቀም ነበረባቸው አስቶን ቪላ። አብሶ በካውንተር ፈርስት ሃፍ እነ ሜሪኖን እንደ መንገድ ነው ሲያልፏቸው የነበረው። ሪከቨር የሚያደርግ ተጫዋች አልነበረም ከአርሰናል ቤት። በጣም የራይስ ሚና ምን ያክል ትልቅ እንደነበር ዛሬ ያሳይቷል። ሌላው ግን ያየሁት በጣም ትሮዛርድ አሪፍ አቋም ላይ በመሆኑ እንጂ የአርሰናል የቀኝ መስመር ላለፉት ዓመታት ላይ የአርሰናል የቀኝ መስመር በጣም ጠንካራ መስመር ነበር። እነ ከራይት ባክ ጀምሮ ቤን ዋይትም እያለ ቲምበርም፣ ከዛ በኋላ አማካይ ላይ ኦዴጋርድ በጣም ጥሩ ነበር። ሳካ የቡድኑ በቃ ምሰሶ ነበርና ቀኝ መስመሩ በጣም ጥሩ ነበር። አሁን ግን ትንሽ ቲምበር ነው እየተንቀሳቀሰ ያለው። ኦዴጋርድ የድሮ አቋሙ የለም። ሳካ በጣም ጠፍቶበታል። ጎል ብቻ ሳይሆን ጭራሽ አስፈሪ አይደለም። ኳስም ሲይዝ ጭራሽ ጊዮኬሬስ ተጨምሮበት በጣም ቀኝ መስመሩ ተዳግሟል። ያንን ግን ትሮዛርድ ክሷል ብዬ አስባለሁ። ኳስ ሲይዝ ኢቭን ከሳካ በላይ አሁን ትሮዛርድ ነው የሚያስፈራው ማለት ነው። ሌላው የነገርኳችሁ ጊዮኬሬስ ቤንች የመሆኛው ሰዓት ደርሷል። አሁንም ቢሆን በቃ የፈጠነ ጄሱስንም ሆነ ካቨርትን ቋሚ አድርጎ ማስጀመር አለበት። የሚገርም ጎል ነው ጄሱስ ያገባው ማለት ነው። ለማንኛውም ያበደ ጨዋታ ነበር። ሁለቱንም በጎሪጥ ነው እያየው የነበረው። ሀሳብ አስተያየታችሁን ኮሜንት ላይ ኮፒ ሊንክ፣ ሪፖስት፣ ሼር እንዳይረሳ። ኧረ ተው በእናትህ ወደዛ። ከዚህ በኋላ መፍትሄው እዚህ ጋርና እዚህ ጋር ብቻ ነው ያለው። በቃ ድሮም 5 ሰዓት ሲያጫውቷቸው ነው ነገሮች ያበቁት። እኔ ቀደም የተነገር ነው ራይስ ኖረ አልኖረ ብያለሁ። ከዚህ በኋላ 5 ሰዓት ከተጫወተ አርሰናል ያሸንፋል። አለቀ። ቪላ ከሌላው ጊዜ በተለየ ምንድነው? እሺ ከባለፈው ጨዋታ ምን ተለየ? እሺ ምንድነው? እዚህ 4 ጠቅጥቀውላችሁ ግይት እስኪያረጓቸው ድረስ። ለነገሩ አንድ የተረዳሁት ነገር እንደሆነ ታውቃላችሁ፣ ማጋሌሽና ሳሊባ ካሉ አባቴ ዲፌንስ ብቻ አሪፍ ይሁን እንጂ ዋሬቨር ማንም ቲም ይሁን አርሰናል ያሸንፋል። አለቀ። ጄሱስ ከገባ በኋላማ እንዴት ነው እንደዛ አድርገው ኳሱን እኔ ማርቲኔዝ ነው በረኛ ያስገቡት። በረኛ ማርቲኔዝ ነው እንዴ ያልኩት እንዴ? አይ ከዚህ በኋላማ ተው በቃ። አንዴ ተስፋችንም ጨልሟል። ራይስም አለ ብለን ይሄን ሁሉ ሰዓት እስከ 7:05 ከሩብ ደግሞ አድርጎት ጨዋታውን ምንድነው ወደዛ እንዴ? ዛሬ በግዙፉ ኤሚሬትስ ስቴዲየም በቀል ስጋ ለብሶ ሲራመድ ማለት ነው ድፍን የዓለም ሕዝብ ቁጭ ብሎ ነው የተመለከተው። ራይስ የለም፣ ችግር የለም። የበቀል ፊት
ዝም ብላችሁ እመኑኝ፣ ይሄ ቡድን በጣም በጣም ያስፈራል። ምን አይነት ጉድ ነው ደግሞ? ምን አይነት ጉድ ነው? በቀል በእግሯ ተራመደች ኤሚሬትስ ላይ እንዲህ ብላ እንዲህ የተነቀረለት እንዲህ ነው የገባለት። ሞተሩን ሳይዝ ራይስን ሳይዝ 4 ነገርኳችሁ እኮ ምንም አይነት ነገር መቋቋም ይችላል አርሰናል። ምንም አይነት ሮጂሱስ ሮዛርድ ምን አይነት ጎለየ ነው እንዴ? አርሰናል ብቻ እኮ ነው የዓለማችን ብቸኛው ቲም አጥቂውን ዲፌንስ አድርጎ የሚጮት አጥቂውን ዲፌንስ አድርጎ ጋብሪኤል ቢግ ጋቢ ነገርኳችሁ እኮ ነው ጀሞ ነገርኳችሁ። ጊዜው ያርሰናል ነው ጀሞ ጊዜው ያርሰናል ነው። እንዲህ ነው ተለቀረለት እንዲህ ልጥልጥ አርጎት ልጥልጥ በቀል ማለት አለቀ። በቀል ማለት ይሄ ነው አለቀ ጀሞ። ሰጥሻል ሲሉኝ ብዙም ያልደነቀኝ ወያላ ነሽ ሲሉኝ ብዙም ያልገረመኝ ያሉትንስ ቢሉኝ እኔ ምን ቸገረኝ። አርስዬ በቀሉን ተበቅሎ አሳየኝ አውጣው እስከ ሌሊት ድረስ ማለት ቁጭ አርገን እንዲህ ኦዲጋርድ ምን ነው ስትሰራ የነበረው? ኦዲጋርድ ምን ነው ስትሰራ የነበረው? ጄሱስ ገና ከመግባቱ የኔ አባት ገና ኖወርድስ ለአርሰናል ለዛሬው አርሰናል ኖወርድስ ገና እንቅልፋችሁን አሳጥተናችሁ ማለት ነው። ገና እንቅልፋችሁን አሳጥተናችሁ ዋንጫ እንበላለን ገና። እኛ እንደናንተ ሲጀመር ፈርስት ሃፍ ኤፍሲ ምናምን አይደለንም። ይሄን እንድታውቁ ፈልጋለሁ። ሲቀጥል ደረጃ አንዱን ጎልም ዋትኪንስ እንዲያገባ ይፈቀርንለት ዛሬ በርዝዴው ነው ምናምን በሚል እንደሆነ እንድታውቁልን እንፈልጋለን። ተኙ። አንዴ ላርሰናል ትክክለኛ ሪቬንጅ ይላል፣ ትክክለኛ በቀል ይላል። ይሄው አርሰናል ኤሚሬት ላይ አስቶን ቪላን ጠርቶ ዱቄት አደረገው። በስመ አብ ባይዞ እኔ በዛሬው ጨዋታ ብዙ የአርሰናል ደጋፊዎችን በቃ ራይስ ባለመኖሩ ተጨንቃችሁ ነበር፣ ግን የሚገርመውን አርሰናልን አየን። በተለይ ሰከንድ ሃፉን ቀለዱባቸው ቪላ ላይ። በዛሬው ጨዋታ ገብርኤል ማጋልሽ ይሄ ተጫዋች በቃ ከነሙሉ ወኔው ለዚህ ቲም እንዴት እንደሚጠቅም እኔ ካሜራው ገና እንዲህ ሲያነጣጠርበት ካሜራው አይን ሳያበዛበት ማለት ነው ከምሬ ነው የምላችሁ ጎል እንደሚሆን ያኮርና አልተጠራጠርኩም ነበር ወስዶ። አሬ ተጫዋች ግን ዋው! እኔ በዛሬው ጨዋታ ላይ ግን በደንብ ማድነቅ የምፈልገው ተጫዋች ማለት ነው ኦዲጋርድ። አረ ምን አይነቱን ኦዲጋርድ ነው ዛሬ ያተመለከትነው? ምን አይነቱን ኦዲጋርድ ነው ዛሬ ያየነው? እንዲህ በተለይ ሰከንድ ሃፍ አረ በስመ አብ ሁለተኛው አሲስት ኳስ ራሱ እንዴት አባቱ ነበር የሚያምረው! ዋው ድንቅ ብቃት ነበር ኦዲጋርድ ያስመለከተን። እንዲሁም ትሮሳርድ ራሱ ዛሬ ልዩ ነበር። ከምሬን ነው የምላችሁ እጅግ በጣም ልዩ ነበር። ከሁለቱ አንዱ ናቸው የጨዋታው ኮከብ ዛሬ የሚባሉት። ከምሬን ነው የምላችሁ። አረ በስመ አብ ገብርኤል ጄሱስም እንግዲህ ተቀይሮ ገብቶ ወዲያው አራተኛውን ጎል ማስቆጠር ችሏል ማለት ነው። ዋው ኮንግራ እኔ ያለ ዲክላን ራይስ አርሰናል ያልጠበቁት ነበር፣ ግን ትክክለኛ በቀል ኤሚሬት ላይ እንግዲህ አስቶን ቪላን ተበቅሏል። አስቶን ቪላዎች ዛሬ ማለት ነው ያው ጥሩ ነበሩ ማለት በጣም ደካማ ነበሩ። በተለይ ግን ሰከንድ ሃፍ ላይ ኦናና ከወጣ በኋላ በጣም ተቸግረዋል ማለት ይቻላል። ለማንኛውም አርሴ ፋሚሊ ኮንግራ ብለናል። ይመቻችሁ። ወያለ እድል ስጠኝ እስኪ ቪዲዮ እንኳን እስክሰራ በኢንቦክስ በምን የድሮ ቪዲዮዎች ለምን አረደ 9 ቪዲዮ ልስራ እንኳን አስቶን ቪላ መጮቻ አረገኝ። አስቶን ቪላ ጉድ ሰራ። አምነን ቋጥራችንን አፈር ከደሜን ያስገባው። አሁን የማንም ወያላ መጮቻ ላይ ያረገን ነው። በቃ አፍ መክፈቻ ይበለን። ጎሄድ ጻፎ ወያላ ስትወይል ነበረ ምናምን ጭራሽ እኔማ በስማም ከልኩ አልፎ የአስቶን ቪላ ማለ አርጌ ምናምን ነገር አስቶን ቪላ ልጅነቴ ምናምን ብዬ እንዲፎጣ ለመጣል ነው አስቶን ቪላ የዋንጫ ቡድን አይደለም። አስቶን ቪላ የዋንጫ ቡድን አይደለም። በቃ አሳየን። አራለ ባዶ እንዲህ አፍሽን አፏን አፍኖ ነው ወያላ የጠበጠባት። አራለ ባዶ ስማ በጣም ብዙ ጥፋቶችን ሲሰሩ ነበር። በጣም ብዙ ጥፋቶችን ስቱፒድ የሆነ ጥፋት ግራ የገባው ጨዋታ በቃ ቶታል ዶሚኔሽን ነው ወያላ ያደረገበት። ቶታል ዶሚኔሽን አምኜ እኔ አስቶን ቪላ እንደሞ ገባችሁ አይደል ምርጥ ቡድን ነው ብዬ ነው ያመንኩት። እንደዚህ ይብረከረካል ብዬ መች አሰብኩ?
ይኸውልህ አንተ የአርሰናል ደጋፊ ኮንክ ማለት ነው እዛ ጋር ያሉት የ19ኙም ክለብ ደጋፊዎች መጥተው ማለት ነው ለምንድነው ከጨዋታ በፊት የምትወረው ምናምን ነገር ካሉ የአርሰናል ደጋፊ ስለሆንኩ ትላችኋለህ ማለት ነው። ክለቤን ስለማውቀው ትላችኋለህ፣ ቡድኔን ስለማውቀው ትላችኋለህ። ገብቷል? የአርሰናል ደጋፊ ኮንክ እንደዚህ አይነት ኮንፊደንስ ይኖራል። ከጨዋታ በፊትም ከጨዋታ በኋላ የማያሳፍር ቡድን ያለው የአርሰናል ደጋፊ ኮንክ ታወራለህ። የአርሰናል ደጋፊ ኮንክ ኮንፊደንስ ይኖራል። ትልቅ ሜንታሊቲ ይኖራል። የአርሰናል ደጋፊ ኮንክ ማለት ምንም ነገር የማለት አቅሙ አለ፣ ምንም ነገር የማለት መብቱ አለ። ለምን? የአርሰናል ደጋፊ ስለሆንክ። ማንም ይሄን ማድረግ አይችልም። ትለጠለጣለሽ፣ አስቶን ቪላ ይሰጥሻል፣ እንትና ምናምን። የአርሰናል ደጋፊ ነን እኛማ። የሁላችሁ ይሄ መጀመሪያ ሳምንት አካባቢ ስናየው የነበረው አርሰናል አሁን የተመለሰ ይመስላል። ቪላ ላይ 4 አሁን ደስ ይለኛል ነው ደብሮኛል ልበል። እሺ ስለ ቪላ በመቀጥቀጡ በሆነ እውነት ለመናገር በጣም ነው ደስ ያለኝ። እንደዛ ትሪክ የሰራን ቪላ ተለጠለጠ፣ ያው 4 ገብቶበት ማለት። አርሰናል ግን ማለት ነው ስለ ጥሩ እንዲሆኑ የሚያደርጋቸው አርቴታ ነው፣ መጥፎ እንዲሆኑ የሚያደርጋቸው አርቴታ። እንዲያጠቁ ከፈለገና እንዲወራው እንዲሄዱ ከፈለገ ማለት 4 ጎል እያንዳንዱ ዲፓርትመንት ነው ያገባው። ጋብሪኤል፣ ዙቢሜንዲ፣ ጄሱስ፣ ማን ነው አንደኛው ተጫዋች? ትሮሳርድ። ስለ በረኛው ብቻ ነው የቀረው እኮ በቃ። ኧረ በስመ አብ። እዚህ ጋር ደግሞ ሌላ ትኩሳት ማለት ነው። ይሄ ነገር እንደሚፈጠር እኔ ቀድሜ ያውቅ ነበር። እነ ካሼሉም እነ ካማራ ምናምን ብቻ አስቶን ቪላ እድሉ አልነበረውም የማሸነፍ ማለት። ቢያሸንፋችሁ ደርሶ መልስ ራሱ አይደብርም ለእናንተ? የዋንጫ ቡድን ነኝ ምናምን ብለህ እየዛት ካሁን መጣ በጣም ልትወክበው እንደሆነ በጣም ልትወክበው እንደሆነ አላ አንድ አስቶን ቪላ ምናምን አይነት ወከባ እንዳለ ማለት ነው። ደርሶ መልስ ቢያሸንፍ አይደብርም ላንተስ? የዋንጫ ቡድን ነኝ እያልክ ማንም ተራ ቡድን ደርሶ መልስ አይሸነፍም። ወልብስ እንኳን የኛ ጋር እየተጫወተ ደርሶ መልስ አልተሸነፈም። አንዱን አቻ ነው የወጣው ማለት እና በሜዳ አሸንፋን አራላን። ግን በጣም በብዙ መንገድ ክፍተት ነበረበት አስቶን ቪላ። እዚህ ላይ ደግሞ መቆም ነበረበት። የዋንጫ ቡድን ነኝ እያልክ አንዴ እንኳን አሸንፈው እንጂ ቢያንስ ከደርሶ መልሱ በሜዳ የሚያሸንፈኛል ምናምን ብለህ ጠብቀህ ነበር እና እንደዚህ በጣም ወከባ ምናምን እንዳለ ድምጽ የሚባል እንዳልሰማ ቀለል አድርጋችሁ ጨፍሩኛም ትንሽ ስለተረበሽን በወልብስ ጨዋታ ያን ያክል ወከባ ምናምን እንዳልሰማ ለማለት ያክል ነው። ይመቻችሁ። ግባ እሰይ። አንድ ጎል ገባብሻ ባለቀ ሰዓት። ቢያንስ ለዋትኪንስ የሚገርም ስም በተከታታይ 3 ኤምሬትስ ላይ አስቆጥሮብሻል። ሌላኛው ፋብሪዚዮ ራሱ ይፈጥናል። በቃ ከ15 ደቂቃ ምናምን በፊት ጨዋታው ሳያልቅ 4-0 አልቋል ምናምን ብሎ ፖስታ አራላ ያንን አጥፍቶ 4-1 ብሎ ድጋሚ ፖስተ። እሰይ ቢያንስ ይሄ ነገር ተቀያይሯል። ባለፉት 5 ጌም እንግዲህ ያው ዛሬ በከተማ ቪላን ያየነው ተደናብረው ባንድ አርሰናል እሱን አድቫንቴጅ ተጠቅመው ጠቅ አረጉባቸው። ግን ምንም ቀረ ባለፉት 5 ጨዋታዎች አርሰናል 1 ክሊን ሺት ያለው እሱንም ኤቨርተንን በፔናልቲ ያሸነፉበት የማይረባ ኤቨርተን ጎል ማግባት የማይችለው። ተሸነፉ፣ እሺ ተሸነፉ። ጎል ዲፈረንስ አደሏቸው። ስቲል ግን አይበልጡንም። ጎል ዲፈረንስ ብዙ ጎል የምናገባው እኛ ነን። ጋብሪኤል ሲወጣን የገባብን በለኛ ይወንግ። ስለ የትኛውም የአርሰናል ተጫዋች አውርቼ እዚህ ጋር ክሬዲት አልሰጥም። የሲቲ ፋን ነኝ። የአርሰናልን ጥሩ ጎን አላወራም። መጥፎ ጎኑን ብቻ እያወራን ቲክቶክ እናደምቋለን። ሲያሻኝ ብቻ አንዳንዴ እየመጣው ክሬዲት እሰጣለሁ። አለበለዚያ ገደል ትገባለህ፣ አንድ ጎል ገብቶብሃል እያልኩ ነው የምመጣው። ባላያችሁም ትችላላችሁ። እግዚአብሔር ምንም አርጉ ምን ጨዋታውን አላየሁትም። እኛ ጋር ከደጋፊ መሀል ምናምን ራሱ አስገብተን ነው ጨዋታውን የጨረስነው። እኔ አላቃቸውም፣ ክጃቸዋለሁ። ይሁዳ መች ክዳኔ ጃክ ፍሌቸርን አላውቀውም፣ አንታቶንም የሚባልን አላውቀውም። በመድኃኒያ ኬት አግበስብሶ እንዳስገባቸው እኔ አሁንም ደግመዋለሁ። አይደለም ጃክ ፍሌቸር አባቱ ዳረን ፍሌቸር ፒኩ ላይ ሆኖ አይመጥንም። በመድኃኒያ ብቻ እናንተ ምን አገባቸው? 17 ኮርና በማግባት በማንቸስተር ብቻ ነው በ2025 የምትበለጡት ተብሎ ገረመኝ። ዩናይትድ 18 ኮርና አግብቷል። መቤቴ ዛሬ ያበድኩ ነው። ብቻ ይመቻችሁ፣ እናንተ ተደሰቱ። በቀልን አንቺ ተበቂ። ግን እኛ ማንን እንበቀል? አሰልጣኝ ነው ችግራችን፣ አሰልጣኝ ነው። ወዴት አድርገን እንበቀል? አንዴ በቀኝ በኩል አሪፍ የሆነውን ተጫዋች በግራ በኩል ያመጣል። ማን እንበቀልኛ? አንቺ ያሸነፈሽን ነጥብ ያስጣላሽን ታገኛለሽ። ሲቲን ባለፈው አመት እንደዚሁ 5 አግብተሻል። አሁን ቪላ ላይ 4። እኛ ማን እንበቀል? አሞሪምን ይመቻችሁ። አይቪላ አረ በመቤቴ በቀኝ ሲያስብሏችሁ ያድራሉ። በእግዚአብሔር እኔ ደግሞ ከማንቸስተር ተጫዋቾች እናንተ ናችሁ እረ ያረጋችሁኝ። ደግሞ አራት
እንዴ አንድ እኮ ኦን ጎል ምናምን እኮ የተለመደ ነው። በቃ እንዴት 4 ይገባባችኋል? እንደው አይለፍላችሁ ቪዲዮዎች እግዚአብሔር አይለፍላችሁ። እረር በሉ። ምንድነው የተመለከትነው ጋይስ? በቀል ማለት ይሄ ነው። በቃ ምን አይነት አርሰናል ነው ያየነው? ትክክለኛ የዋንጫ ቡድን እንደዚህ ነው ፐርፎርም ማድረግ ያለበት። ዛሬ በ19ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር መድፈኞቹ አርሰናሎች አስቶን ቪላን እንግዲህ ከ11 ተከታታይ ጨዋታዎች ድል በኋላ እንግዲህ ማስቆም ችሏል፣ 4-1 በማሸነፍ ማለት ነው። የመጀመሪያው አጋማሽም ሰከንድ ሃፍም ዶሚኔት ማድረግ ችሎ ነበር። ነገር ግን አራቱም ጎሎች በአርሰናል በኩል እንዲሁም ደግሞ በቪላ በኩል አንዷም ጎል የተቆጠረችው ከሰከንድ ሃፍ በኋላ ነበር። ፈርስት ሃፍ አርሰናል ዶሚኔት ማድረግ ቢችልም የጎል ድሎቹን በተደጋጋሚ ለመፍጠርና ለማስቆጠር ተቸግሮ ነበረ ማለት ነው። ነገር ግን ሰከንድ ሃፍ ጋብሪኤል ማጋሊሽ ገና እንደተጀመረ በ48ኛው ደቂቃ ላይ ከማዘን ምት ተሻማሽ ኳስ ከጉዳት መልስ እንግዲህ ጎል በማስቆጠር አርሰናል ቀላይ ማድረግ ቻለ። ከዛ ዙሜንዲ 52ኛው ደቂቃ ላይ ከኦዲጋር የሚገርም ኳስ ተቀብሎ አስቆጠረ። ትሮሳርድና ጋብሪኤል ጄሱስም እንግዲህ አስደናቂ የሆኑ ጎሎችን ከቦክስ ውጭ አስመለከቱን። ከዛ አርሰናል 4-0 መምራት ቻለ። ኢቨን ቪላ ማለት ነው ኦን ታርጌት የሞከረው ራሱ በዚህ ጨዋታ ከ90 ደቂቃ በኋላ ነበረ። እሱንም እንግዲህ ኦሊ ዋትኪንስ አንዴ ጎል በማስቆጠር እንግዲህ ጨዋታው 4-1 ተጠናቋል። ለኔ ለአርሰናል በዚህ ጨዋታ መጥፎ ነገር ብዬ ማነሳው ክሊንሺት አለማስጠበቁን ካልሆነ በስተቀር ጨዋታው ላይ ሁሉም ነገር ይገባው ነበረ ማለት ይቻላል። በጨዋታው ላይ ጋብሪኤል ማጋሪሽ ተቀይሮ መውጣቱ ጉዳት ካልሆነ ያን ያህል የማያሰጋ አይመስለኝም። ነገር ግን ጉዳት ከሆነ ትንሽ ስጋት የሚፈጠር ይመስለኛል። መድፈኞቹ አርሰናሎች በሰዓት 45 ነጥቦችን በመሰብሰብ አንደኛ ደረጃ ላይ በፕሪሚየር ሊጉ መቀመጥ ችለው ማጠናከር ችለዋል። ነጥባቸውን በማስፋት ከሲቲ ጋር ማለት ሲቲ በ5 ነጥብ ዝቅ ብሎ በ40 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ቀሪ ጨዋታ ቢኖረው ማለት ነው። ነገር ግን ወሳኝና ጣፋጭ የሚባል ድል ለሚካኤል አርቴታው አርሰናል ተመዝግቧል ማለት ይቻላል። ለማንኛውም እናንተ ስለዚህ ሪቬንጅ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳሳዊ መረጃዎችን ማግኘት ትችላላችሁ። ወያላዚ በቀኑን በስነ ስርዓት በአግባቡ ይበቀላል። እኔ እዚህ ዚርኪዚ ሰጠ ዚርኪዚ ነሳላሉ። ምን አይነት ጨዋታ ነው የምንጫወተው? እኔ ወልቭስ በዚህ ደረጃ ይፈትነናል ብዬ በጭራሽ አልጠበቅኩም። በጭራሽ። እኔ ዚርኪዚ አንተ ቤንች ያምርብሃል፣ ወዛሉ ለአንተ ቤንች ወዛሉ። ኳስ ተጫዋች ተብለ እኛ ጋር ከምትመጣ አነቃቂ ተብለ ሞቲቬሽናል ስፒች ተብለ ብትመጣ የተሻለ ነው። እኔ ቤንች ላይ ሆነ ስናሸንፍና ወንዴ ምን አሰሰት አንተ ታምራለህ። ጨዋታ ይቅርብህ፣ ቤንች ወዛሉ ለአንተ። ወይኔ አሞሪ መጫወቻ አደረከናል። ታክቲኬን እቀይራለሁ ብለህ ስትገባ በሽታን ይዘህ ትመጣለህ። ጤነኛ ታክቲክ ታሳየናለህ ብለን አሪፍ ለውጥ ታደርጋለህ ስንል በሽታ ይዘብት ትመጣል። ኧረ አቃጥላችሁ ልደፉን ነው። ኧረ አቃጥላችሁ ልደፉን ነው። ወልቭስ በዚህ ደረጃ ወልቭስ ለአርሰናል በተወሰኑ ምክንያቶች አጨበጭባለሁ። ምንም ያክል ቋጠሮ ባይሰካልኝ አንዴ አርሰናል የሚባለው ቲም በራይስ የቆመ አይደለም እና ላይክ በብዙ ተጫዋቾች የተገነባ ቲም ነው። በቃ አንዱ ስለወጣ የሆነ ተጽዕኖ አያደርግም። ሁላችንም ጠብቀን ነበር ራይስ ስለወጣ ተጽዕኖ የሚያደርግ ቲሙ ላይና ጭራሽ አስቶን ቪላን አደባይቶ ነው ያሸነፉት። አደባይቶ እና በስማ ቋጠሯችንን ገደሉት ነው የምልህ። ክርስቶስን እኔ ቀስሜን የተሰበረው እግዚአብሔር ምስክሬ ማለት የሆነ ነገር ጠብቄ ነበረ ከአስቶን ቪላ። ፈርስት ሃፍ እኮ በጣም አሪፍ ተጫውቶ ነበር። ሰከንድ ሃፍ ግን ጭራሽ ኳስ ምን እንደሚደረግ ምን አይነት ሲጥ እንደምታቀብሉ ላይክ እንዲህ በእንደዚህ አርሰናል ተጫዋቾች እንዲህ ባጠበቡበት ለመስጠት ይሞክራሉ እነሱ እና ጥፋታቸው አስከፈላቸው። 4 ጎል ማርቲኔዝ እንዴት እኔ ምን እንደሆነ አላውቅም። ዛሬ ብቻ ቪላ ዛሬ ተቀጥቅጧል። ሰከንድ ሃፍ እንዳለ አርሰናል እኔ ቀጠቀጠው። ለማንኛውም ችግር የለም፣ ሌላም ቀጣይ እንቋጥራለን። መቋጠር አናውቅም። ይሄን ቪዲዮ ሼር፣ ኮፒ ሊንክ አድርጉት። ኮንግራ የአርሰናል ደጋፊዎች ይመቻችሁ። በስመ አብ። በቀል ማለት እንደዚህ ነው። ከተበቀላችሁ አይቀር ጋይስ ልክ እንደ መድፈኞቹ ነው። መድፈኞቹ ዛሬ ለዓለም ትክክለኛ በቀል ምን ማለት እንደሆነ አሳይተዋል። አስቶን ቪላን እንግዲህ ኤምሬት ስቴዲየም ውስጥ አስገብተው አጋይተው ነው የላኩት። ይህ ተጫዋች ግን ምን አይነት ተጫዋች ነው? ጋብሪኤል ማጋሌሽ ማለት ራሱ አርሰናል ማለት ነው። መድፈኞቹ እንግዲህ የኡና ኤምሬው አስቶን ቪላ ዛሬ ያሸንፋቸዋል፣ ነጥብ ያስጥላቸዋል። ያውም ያለ ዲክላን ራይስ ተብሎ የነበረ ቢሆንም ገርፈው ሸኝተውታል።
4-1 ማለት ነው በጋብሪኤል ማጋሌሽ፣ በማርቲን ዙቢሜንዲ፣ በትሮሳርድ እና በገብርኤል ጄሱስ ግቦች ማለት ነው። በነገራችን ላይ ብራዚላዊ ተጫዋች ጋብሪኤል ጄሱስም እንደገባ ገና በ50 ሰከንዶች ውስጥ ነው ግብ ማስቆጠር የቻለው። ግቡንም ካስቆጠረ በኋላ ብራዚላዊ ተጫዋች ካካ በሚታወቅበት አይ ቢሎንግ ቱ ጂሰስ በሚለው እንግዲህ መፈክር ቲሸርቱ ላይ አጽፎ እንግዲህ ለዓለም ማሳየት ችሏል ማለት ነው። በጣም አስደናቂ ግብ ነበረም ጋብሪኤል ጄሱስ ያስቆጠረው። ነገራችን ላይ ጋብሪኤል ማጋሌሽም ግብ ካስቆጠረ በኋላ ይህ ሁሉ የሆነው በኢየሱስ ነው ሲል እንግዲህ ለዓለም አሳይቷል ማለት ነው። ከጉዳት መልስ እንግዲህ የመጀመሪያውን የአርሰናል ግብ ማስቆጠር የቻለው ጋብሪኤል ማጋሌሽ ለአርሰናል ምን ማለት እንደሆነ አሳይቷል ማለት ነው። በነገራችን ላይ በሌላ ጨዋታ እጅግ ባልተጠበቀ ሁኔታ ማንቸስተር ዩናይትድ 2 ነጥብ ብቻ ባለው ወልቭስ በኦልትራፎርድ በሜዳቸውና በደጋፊያቸው ፊት ነጥቦችን ጥሏል። የማንቸስተር ዩናይትድ ጉዳይ እንግዲህ አጠያቂ ሆኗል። ኒውካስትልን አሸንፈው ጥሩ ሆነ ሲባል ዛሬ በሜዳው በወልቭስ ነጥብ መጣሉ ብዙዎችን እያስደነቀ ይገኛል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት የፕላስ ምልክቷን መጫን ፎሎ ማድረግ አትርሱ። ይመቻችሁ። ስለሚቻልና ስለተቻለ ለአርሰናል ዛሬ ስለሚቻል ግብ አናውጣው ምድረ ወያላ ሁላ ማለት ነው። ተናግሬ ነበር ጠዋት። ይሄ ጨዋታ የበቀል ነው። ኒውካስትልን ሲቲን አስታውሱ ብዬ ነበረ። እንችላለን። ይሄ ነው አርሰናል 4 አስቶን ቪላ 1። አስባችሁታል? ባለቀ ሰዓት የራይስን መጎዳት ሰምተን ቅስማችን ተሰብሮ እስከ እረፍት 0-0 ወጥተን የነዛ አፍ መክፈቻ ሆነን ስለሚቻል ግን አርቴታ ስለሚችል ግን አርሰናል ስለሚችል ኦዲጋርድ ስለሚችል ዙቢ ስለሚችል ማን ጠርቼ ማንን ዝም ልበል? ስለምንችል አሸንፈናል። ዝም ብለህ ገብተህ አውጣው። ተጋደም ምድረ እጢ ሁላ ምድረ ቋጣሪ ተጋደም ግባና ከተበቀሉ አይቀር እንዲህ ነው እንጂ ጋይስ። አርሰናል ዴክላን ራይስ የለም ምንም ችግር የለም ብሏል። አስቶን ቪላን በሜዳው አስተናግዶ 4-1 በሆነ ውጤት ማሸነፍ ችሏል። ምን አይነት አርሰናል ነው ሰከንድ ሃፍ የተመለከት ነው ጋይስ። በእርግጥ እውነት ነው ኦናና መውጣቱ የአርሰናልን የመሃል ሜዳ ክፍል እፎይታ ሰጥቷል። ነገር ግን በአግባቡ ነው እድሉን የተጠቀመበት። ቢግ ጋቢ ምን አይነት ተጫዋች ጋይስ። አርሰናል ቤት ፈጽሞ መጎዳት የሌለበት ተጫዋች ቢኖር ይሄ ተጫዋች ነው። ምን አይነት አስደናቂ ተጫዋች ነው። መከላከሉን እርሱት፣ ጎል ማስቆጠሩ የግሉ በቃ መጣ ዛሬ ጎል አስቆጠረ። አይስ ብሬከር የመክፈቻውን ጎል ያስቆጠረው እሱ ነበረ። ከዛ በኋላ ደግሞ ኦዴጋርድ ምን አይነት አሲስት ለዙቢሜንዲ ድንቅ አጨራረስን ያስመለከተን። ሶስተኛውን ጎልም እንደዚሁ በጣም በሚያምር አጨራረስ ትሮሳርድ ጨዋታው ላይ በጣም ምርጥ እንቅስቃሴ ሲያሳዩ ከነበሩ ተጫዋች መካከል አንደኛው ትሮሳርድ በድንቅ ሁኔታ ሶስተኛውን ጎል ሲያስቆጥር፣ ጋብሪኤል ሄሱስ ደግሞ ተቀይሮ ገብቶ 1 ደቂቃ እንኳን ሜዳ ላይ ሳይቆይ በ55 ሰከንድ ውስጥ ጎል አስቆጥሮ 4-0 አርሰናልን መምራት እንዲችል አድርጓል። በዚህ ጨዋታ ላይ እንግዲህ ወሳኙ አማካያቸው ትልቁ ዴክላን ራይስ በጉዳት ባልተሰለፈበት ጨዋታ ላይ አስቶን ቪላን እንግዲህ ቀጥቅጠው 4-1 ማሸነፍ ችሏል። መድፈኞቹ አርሰናሎች እንግዲህ ሲቲ ሐሙስ እስከሚጫወት ድረስ መሪነታቸውን በ5 ነጥብ ልዩነት ማድረግ ችሏል። ስለ አርሰናል አስደናቂ ድል እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። የሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ፐርፌክት ሪቬንጅ አርሰናል አስቶን ቪላን በሚገባ ተበቅሏል። 4 ጎሎች አስቶን ቪላ ላይ ምን አይነት አርሰናልን የተመለከት ነው። 19ኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል በኤምሬትስ አስቶን ቪላን 4 አሸንፈዋል። ጋብሪኤል ማጋሌሽ፣ ማርቲን ዙቢሜንዲ፣ ሊያንድሮ ትሮሳርድ እና ጋብሪኤል ጄሱስ የአርሰናልን ጎሎች አስቆጥረዋል። አርሰናል በጨዋታው በሁሉም ረገድ የተሻሉ ነበሩ። ነጥባቸውን 45 አድርሰው ከሲቲ ያላቸውን የነጥብ ልዩነት ወደ 5 አስፍተው የፕሪሚየር ሊጉ መሪነታቸውን አጠናክረዋል። 11 ጨዋታዎች ያልተሸነፈውን አስቶን ቪላ ማንበርከክ ችለዋል። በቪላ ፓርክ በአስቶን ቪላ የገጠማቸውን ሽንፈትም ተበቅለዋል። ስለ አርሰናል ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ።